አረ ለኔም እየተሰማኝ ነው ከልጃችን ክፍል ነው ወገኛ በሷ ቤት እኮ የኔ ድምጽ ቀንሳ መስማቷ ነው እስከ መጨረሻው ብትከፍተው እኮ ማንቅር ይለዋል ብላ ነው እኔ ምልሽ ልጃችን እኮ የሌላ ሰው ልትሆን ነው እሱማ ልክ ነህ እንደ ቀልድ ይኸው የሰርጋቸውን ቀን ደረሰ እኔ ግን ተሴ ውስጤ በጣም ፈርቷል ማለት ምንም ያስፈራ ነገር አለ ምናልባት ያ ወንድ አጥር መጥቶ ደስታችን ቢያደፈርሰው ብዬ ነው እንዴ ለዛ ብዬ አይደል እንዴ ስንት ታሪክ ያዩበትን ቤት ትቼ እዚህ ገቦት ምን ይታወቃል ብለህ ነው እንደሞ በዛ ላይ እነ ለይኩን ቤት አካባቢ ምንም አይነት የሰርግ ድባብ የለም በጣም ነው የተጨነቁት እነሱስ ምን ያርጉ ብለሽ ነው አንዱን ሲሉ ሌላው ነገር እየተደራረበባቸው ለሰርጉ ዝግጅት የሚሆን እንኳን ጊዜ አጥቆ መቼም አንዱ የፋንቱ ነገር መሆን አለበት የሚያስጨንቃቸው እኔ በበኩሌ እስካሁን ድረስ ፋንቱ የናሆም እናት ትሆናለች ብዬ አላሰብኩም ነበር ለካ ሁሉም ሰው በውስጡ ያፈነው ሚስጥር አለው ማለት ነው ያቺ ሴት እኮ ጠፍታባቸው ቤተሰብ ሁሉ ተጨንቆ ነው ያለው ምን አለ ካለችበት ሆና ድምጿን ብታሰማቸው እነሱ ቢሆን እኮ በቀላሉ ፋንቱን መልቀቅ አልነበረባቸው ምንም ቢሆን እኮ የልጃቸውን ህይወት አትርፋላቸዋለች አይደለም እንዴ እስኪ በእነሱ ቦታ ሳትሆኚ ለመፍረዳቸው እኮ እኔ ምለው ልጃችን እስካሁን ክፍሏ ምን እየሰራች ነው ያለጣችሁ እንዴ ነው ዛሬ ደግሞ ጨረቃ በቀን መውጣት ጀመረች እንዴ አራባዬ እባክህ አታሳፍረኝ እኔ ትንሽ መስታወት ላይ ታርጌ ብቻ ነው የመጣሁት የኔ ቆንጆ ካይን ያውጣሽ የኔ ሙሽራ አሜን አሜን እና ወደ ልትጂ ነው ደግሞ ለመውጣት ያኮብክብት መስያለሽ ጸጉሬ ሊሰራ ልወጣ ነበር እና ልንገራችሁ ብዬ ነው የመጣሁት ልብሴን ቀይሬ ያው ሜካፔን እና ጸጉሬን የመሳሰሉትን ጨርሼ እመጣለሁ ጭራሽ በዚህ ውበት ላይ ሌላ ውበት እንዴ ለነገም ቢሆን እኮ ትንሽ ውበት አስቀምጪ እንዴ ለማን ብላ ነው የምትቀንሰው እንዳውም ከዚህ በላይ ተዋቢልኝ የኔ ልዕልት የኔ ቆንጆ እኔ እናትሽ ደግሞ እንዴት አርጌ ድል አርጌ እንደምድርሽ ለሱ ምንም ጥርጥር የለኝም የኔ ወድናት በርግጥ አሁን ላይ የፋንቱ መጥፋት ነው ትንሽ የሰርጉን ነገር እየረበሸው ያለው ሌላው ቀርቶ በስልክ እንኳን እዚህ ነኝ ብትል ቤተሰቡ በሙሉ ይረጋጋ ነበር እውነት ለመናገር እሷም የልጇ ሰርግ ላይ ተገኝታ ሰርጉን ብታደምቅለት በጣም ጥሩ ነበር ናሆምስ እሱን ሳይፈልግ የቀረ ይመስላችኋል ይልቅ እስቲ በቀሩት ቀናቶች ጥሩ ዜና እንደምንሰማ ተስፋ አደርጋለሁ ማን ያውቃል ፈጣሪ ደግሞ ድምጿን ያሰማን ይሆናል ለማንኛውም እኔ ልጅ በዚህ ነገር አንቺ ምንም እንዳትጨነቂ እሺ ማያ አልጨነቅም ወይ በቃ ባሊ ደወለ ወደ ውስጥ ልግባ አየሽልኝ አይደለ ገና ካሁን እኮ ባሌ ማለት ተጀመረ ካይን ያውጣልን የኛ ንቁ አያት አይደል ገና ካሁን እኮ ምርጥ ሙሽራ መስላለች ምን ሆነሻል በማን ወጣ መሰለሽ ወገኛ በኔ ወጣ ነው ምናምን ልትል ነው አይደለ ይሁንልህ መጠርጠሩስ ይልቅ በሬተራ መሄድ አለብኝ በዛውም ደግሞ ለኢኮኖሚ ሱፍን ተለካብሎኛል እንደ ሁሉንም ነገር እነሱ ላይ መጣላችን ግን ምን ላርግ ብለሽ ነው ገነት ያው ለይኩን ታውቂ የለ እንዴ ብሎ ይቆም በይ ደግሞ አንቺ ገቢና ጉድ በይ ለዝግጅቱ የሚያስፈልገውን ነገር ደግሞ አዘጋጅ እኔ ሁሉንም ነገር ጨርሻለሁ በደንብ አድርጌ ያዘጋጀው ነው ደግሞ ምን ዋናው እኮ ደስታ የምግብ ጋጋታ አይደለም ደስታው ነው እንጂ እኔ ገና ካሁኑ እንዴት ደስ እንዳለ ብታይ ከሲ እንዴት አድርጌ ልንገርህ በነክተስ
የት ሄደሽ ነው ዞር? እንዴ ስገባ ላየኝ ፈልገኝ ነበር። ልብሴ ለቀያየር እኮ ብዬ ገብቼ ነው። የልጃችን ሰርግ ደርሶ ቤቱ ሞቅ ሞቅ ማድረግ ሲገባን የምን ውጪ ማለት ነው? አዎ ቅድም እኮ ማልቀርባት ትንሽ ጉዳይ ነበረች ከዛ ነው። አሁን ሰዓቱ የደስታ ይመስለኛል። የሚያሳስብሽ ነገር ሁሉ ከዛ በኋላ የሚደርስ ይመስለኛል አይደለም? እንደዚህ ምን ጥያቄ አለ ላይ ይሄንን ቀን ምን ያህል በጉጉት ስንጠብቀው እንደነበር እያወቅ እንደውም ትንሽ ጭፈራ ታስተምሪኛለሽ። ትንሽ ዝም ትንሽ አልኩሽ። ትንሽ ታውቂያለሽ አይደል? ዝም እኔ ጭፈራ የዞርበት ዞሬ እንደማለት ታውቂያለሽ። እስኪ እባክሽ ጭፈራ ያዥ እስኪ እንዴ ዘንድ እኔ ጭፈራ ለማምጥ እንዲሳቅብኝ አልኩሽ እንዴ? እና ታዲያ አንተ ራስህ እኮ አጨፋፈርን አስተካክላ አንተ ሰውዬ ቶሎ ብለህ እኮ ጭፈራውን ካለመድክ የሰርጉ ቀን ሰው ሁሉ ሲጨፍር ዳር ቆመህ ማጨብጨብ እኮ ነው። አሬ ምርሽ ውዴ አቤት ግን እንደለቀቁሽ። ኧረ ምን ብለው ዝም ብለው ይለቁኛል። ምርቃቱም ሙድ መያዙም እኮ አልቀረብኝም። እግዚአብሔር ይመስገን ሰርጋችን በመድረሱ በጣም ደስተኛ ናቸው። አንተስ ጋር? በተለይ ማዬ በጣም ነው ደስ ያላት። ያው ትንሽ የፋንቱ መጥፋት የቤቱን ድባብ ያበዛው፣ አሁን ግን ከፍተኛ የሆነ ቤት ውስጥ የሰርግ መነቃቃት መንፈስ ይታያል ማለት ነው። በጣም ደስ የሚል ሰርግ እንደሚሆን ተስፋ አለኝ ናሆሜ። በዛ ቀን ደግሞ ቤተሰቦቻችንን ለማስደሰት የተቻለንን በሙሉ ማድረግ አለብን። ለነሱማ መጋባታችን ብቻ ትልቅ ደስታቸው ነው። የበፊት ደስታ ያጡበትን ጊዜ መካሻ መድኃኒት ይሆናቸዋል። ብቻ የእናቴን ነገር እንጂ ፋንቱም ማለት ነው አይደል? ናሆሜ አንተ ምንም አታስብ። የዚህ ሳምንት ትልቁ ስራዬ ፋንቱን ፈልጌ ማግኘት ነው። ለዚህ ደግሞ ምንም ጥርጥር የለኝም። ማደርገዋለሁ፣ አገኛታለሁ። እናቴ መሆኗን ባታውቂም መጀመሪያ እናቴን ከጎዳና ያገኘሽልኝ አንቺ ነሽ። ነዋዬ አሁንም ይህን ነገር ፈልገሽ እንደምታሳኪልኝ ተስፋ አደርጋለሁ። በተለይ ደግሞ በሰርግ ቀን ደስተኛ እንድትሆን ነው የምፈልገው። ለአንተ ብቻ ሳይሆን ደግሞ ሙሉ ቤተሰቦች የዛን ቀን ሁላችንም ደስተኛ እንድንሆን ነው የምፈልገው። አምናለሁ ፈጣሪያችን ቀን በሙሉ ደስታ እንደምናሳልፋት አምናለሁ። ደግሞ ይረዳናል። ምን ነው ላይኩን ችግር አለ? የፋንቱ ስልክ ነው። ምን እያልክ ነው ላይኩን? ስልኳ ተከፈተ ማለት ነው? አዎ ይሄው የሷ ስልክ ነው። ይቅርታ አቶ ላይኩን፣ የናሆም ስልክ እምቢ ስላለኝ ነው እርሶ ጋር የደወልኩት። ሄሎ ፋንቱ፣ የት ነው ያለሽው? እባክሽ ያለሽበትን ንገሪንና አሁኑኑ ከላይኩን ጋር መተን እንውሰድሽ። እባክሽ የት ነው ያለሽው ፋንቱ ንገሪን። አታስቢው ዞሮ ዝናሽ፣ ብቻ አንድ ጊዜ ናሆምን ድምጽ መስማት ፈልጌ ነበር። ቆይ ፋንቱ ለምንድን ነው እንደዚህ የምታደርጊው? እባክሽን ፋንቱ አንድ ድል ስጭኝና ለበደልኩሽ በደል ሁሉ እግርሽ ስር ወድቄ ይቅርታ ልጠይቅሽ። እባክሽን ፋንቱ አንድ ድል ስጭኝ እባክሽ። ወይዘሮ ዝናሽ ሲጀመር ይቅርታ የሚያስጠይቅ ነገር የለም። ወይ ደግሞ በማንም ላይ ቂም አልያዝኩም። አይውልሽ ፋንቱ፣ ይሄ ጉዳይ በዚህ ሁኔታ መቋጨት የለበትም። ታውቂያለሽ አይደል? የልጃችን ሰርግ የሚቀጥለው እሑድ ነው። ደግሞ በሽማግሌ የተቆረጠን ቀን መቀየር አንችልም። ደግሞ አንቺ እናቱ የሌለሽበት ይሄን ሰርግ ማድረግ አንችልም። እባካችሁ ተረዱኝ። እኔ ዳግመኛ እዛ ቤት ተመልሼ የቤቱን ሰላም ማሳጣት አልፈልግም በፍጹም። ይኸውልሽ ፋንቱ ምንም የሚበላሽ ነገር የለም እዚህ። ሲጀመርም እኮ እኔ ራሴ ነኝ ጥፋተኛ። ባጉል ቅናት ተነሳስቼ ነው ይሄን ነገር ያደረኩትኝ። ወይዘሮ ዝናሽ በተለይ ላንቺ የምነግርሽ ነገር አንቺ በጣም መልካምና ጥሩ ሴት ነሽ። ወይዘሮ ዝናሽ የዛሬ 30 ዓመት ያርሽልኝ ውለታ መቼም ማረሰው። እኔ
ነኝ ባለዕዳዋ። አንቺ ምንም ዕዳ የለብሽ። እባክሽ ምንም የምትጸጸችበት ነገር እንዳይኖር ልጄን እንደኔ ሆነሽ ደስ ብሎሽ ዳሪልኝ። አይገርም ስልኩ በዘጋ። ቢያንስ እንኳን ደህና መሆኗን መረጋገጣችን አንድ ነገር ነው። ለጉን እኔ ግን ምን አይነት ማረባ ሴት ነኝ? ለቤተሰብ ያለችውን ለታ እንዴት አድርጌ ረስቼ ነው በቀላሉ እንደዚህ ከቤት ያባረርኳት? እባክህ አንቺ ከቤት አላባረርሻትም፣ ራሷን ፈልጋ ሄደችው። ካሁን በኋላ አንቺን የሚጸጽትሽ ምን ነገር የለም። ለጉን እኔ እኮ ከቤት ገፋፍቻ አስወጣኋት። እኔ በገዛ እጄ ጎዳና ላይ እንድትወድቅ ያደረግኳት። ተቃለልኩ። ቅድም ስገባ ትንሽም ቢሆን የሰርግ ሰፍን ከፍተ ተጽናንቼ ነበር። ፋንቱ ከዚህ ከቤት ከሄደች ጀምሮ አእምሮ ምንም ሰላም አላገኘም። ጸጸቱን አልቻልኩትም። ለይኩን ልጄ ከአንድ ሳምንት በኋላ ነው ያገባነው። እኔ እዛ ቤት ተመልሼ አልሄድም። ዳግመኛ ልበጠብጣችሁ አልፈልግም። ወይዘሮ ዝናሽ እኔ ተመልሼ አልመጣም። በፍጹም ያን ቤተሰብ መበጥበጥ የለብኝም። ያን ቤተሰብ መረበሽ የለብኝም። አልመጣም ልጄ፣ አልመጣም። እኔ እናትሽ ነገር ምንም የገባኝ አይደለም። ኤሚ እማዬ እኮ ልክ ናት ነው ወይስ የዳግምንና የአምራንን ግንኙነት አንተ ፈልገው? ይቅርታ ግን አምራንም ልክ እንደኔ አዲስ ሰው መሆን ፈልጋ ቢሆንስ? አዲስ ሰው መሆን ስለፈለገች ነው ከኛ ቤተሰብ ሳትወጣ ዳግምን አብራ ሆነችው። እኔም እኮ ካልጠፋ ቤት እናንተ ጋር ነው ተመልሼ የመጣሁት አይደለም? ቢያንስ አንተ እንኳን የድሮ ፍቅረኛህን ያገኘው፣ እሷ ግን እና ታዲያ ተመልሳ ከናም ጋር መሆን ነበረባት። ይኸውልሽ ይህች ልጅ ተመልሳ የመጣችው ለመጥፎ ነገር ከሆነ ሌላ ማንም ሰው ሳይሆን እኔ ራሴ ነኝ አንገቷን በየ መደፋት። ግን ደግሞ እናትሽ ይሄን ነገር የተረዱት አልመሰለኝም። እና በማዬ ሲፈረዳል። በሰላም እኮ እራት እየበላን ባለንበት እኮ ነው የቤተሰቡን ቀንደኛ ጠላት ፍቅረኛ ብሎ ይዞት የመጣው። አይገርምሽም? ግን እኔና የሷ አመጣጥ መመሳሰል። እኔም እኮ የሽኝትሽ ቀን ድንገት ነበር እዛ ቤት እራት ተጋብዤ የመጣሁት። ማለት ያው አባትሽ ያውቁ ነበር። ምናልባትም ይሄን ጉዳይ እኮ እሳቸው ያውቁ ይሆናል አይደል? እኛስ ያናደደን እሱ አይደለ? አባዬ እዚህ ሴራ ቀንደኛ ተባባሪ መሆን እኮ ነው። መቼም እኔ ሙሽራ መስዬ የምታየው እንዴት ብዬ እንደማመሰግን አላውቅም። ላይ ኩን ምን ሆነ አልተሰማ? አንድ ሱፍ እኮ ነው ያሰፋውልህ። ለዚህ ደግሞ ይሁን ምስጋና አይገባኝ እንዴ? እሱማ ቤትስ ገዝተልኝ የለ እንዴ? እስኪ ተወኝ በእናትህ። መቼም ያንተን ውለታ እንድከፍል ፈጣሪ ይርዳኝ እንጂ ያንተ ውለታ ግን ከአቅሜ በላይ ነው። ይልቅ እናንተ ጋር የሰርጉ ዝግጅት እንዴት ነው? ሁሉ ሰላም ነው? እሱማ ምን ጥያቄ ያለው በለው። ላይ ኩን ከኒ እኮ ሽር ጉድ እያለች እኮ ነው። በጣም ቆንጆ ጊዜ እንደሚሆን ተስፋ አለኝ ወዳጄ። ልክ ነህ። ደስ የሚል ሰርግ ነው የሚሆነው። ምን ነው ላይ ኩን የማይሆን ነገር ተናገርኩ እንዴ? ፊትህ እኮ የተከፋ ነው የሚመስለው። ነው ወይስ በሰርጉ ደስተኛ አይደለም? ፋንቱ ደውላ ነበር እባክህ። ኧረ እባክህ። እና ከጠፋችበት ተገኘች እያልከኝ ነው እንዴ? ይሄ እኮ በጣም ደስ የሚል ዜና ነው። ታዲያ ለምንድን ነው የከፋ? አዎ ለደስታ የተዘጋጀላለን ሰዎች ግን የመልካም ዜና ነው። ግን ደግሞ ልትነግረኝ የምትፈልገው ሌላ ነገር አለ እንዴ? ለምንድን ነው የማትነግረኝ? ዛሬ ላይ ይሄንን ነገር ለመናገር ባፍሩ፣ ይሄንን ግን ቅሌቴን ለአንድ ሰው መተንፈስ ግዴታዬ ነው። ቅሌቴ እንዴ? ምን ማለት ነው? ለይኩ አንተ እኮ ማለት የጉዞቻችን ቋሪያ ነህ። እኔ ጥሩ ሰው አይደለሁም ተሰማ። አልገባኝም። ቆይ ምንድነው እያወራ ያለው? ለይኩ ፋንቱና አንተ ምን የሚያገናኛችሁ ነገር አለ? ዝኑ ልክ ነበር የተሰማ። መጠርጠሯ፣ መቅናቷ እንዲሁም ፋንቱ መጥላቷ ትክክል ነበረች። አሁን ይበልጥ ግራ አጋባኝ።
ለምን አትነግረኝም? ምን ለማለት ፈልገህ ነው? ያው እኔና ፋንቱ ትንሽ ፍቅር ቢጤ ጀማምረን ነበር። ምን ለይኩን እና አሁንም ከፋንቱ ጋር ግንኙነት አለ ማለት ነው? ተሰማ እያወራሁ ያለሁት ከ30 ዓመት በፊት የነበረውን ታሪክ እንጂ አሁን ያለውን ታሪክ አይደለም። ግን ደግሞ ፋንቱኛ ቤት ተመልሳ እንዳትመጣ ያደረጋት ይሄ ነገር ይመስለኛል። እና እሷ ላንተ ያለ ስሜት አልተቀየመም ማለት ነው? ማለቴ በእርግጥ ከ30 ዓመት በኋላ ይሄ ስሜት ይኖራታል ብዬ አላስብም። በእርግጥ አላውቅም። እኔም እዛ ቤት መቆየቷን እንኳን አልወደድኩትም ነበር። ምክንያቱም እሷን ባየሁ ቁጥር ዝም ብሎ ላይ የሰራሁት ክህደት ነበር የሚታወሰኝ። ምንም ቢሆን እኮ ፋንቱ የዛ ቤት ትልቅ ባለውለታ ነች። አንተ ደግሞ ባለውለታን በከንቱ እንደማትተው እርግጠኛ ነኝ። ያለችበትን ቦታ እኮ ብትነግረኝ ጥሩ ነበር። ጭራሽ እኮ ጆሮዬ ላይ እኮ ነው ስልኩን የዘጋችው። አሁን እኮ ለእናንተ ደህንነቷን ማወቃችሁ በጣም ጥሩ ነው። ምክንያቱም ሰርጉን ያለምንም ሀሳብ ትወጣላችሁ ብዬ አስባለሁ። ቢሆንም አግኝቻት ለልጅ የዋለችውን ውለታ በእጥፍ ልከፍላት ይገባል። ከህሊና ዕዳ መውጣት አለብኝ። መጣሁ። እንዴት ነህ ልጄ? እንዴት ነህ አባዬ? በናፍቆት ሳልሞትብህ ስለመጣ እጅግ በጣም ደስ ብሎኛል። ደግሞ ምንድን ነው ተጎሳቁለሃል እኮ። አይ ዳግም፣ ውስጤ እኮ ከሞተ ቆይቷል። ከአሁን በኋላ ምን ተስፋ አለኝ ብለህ ነው? መርማሪው ደውሎ ራስን ልታጠፋ እንደነበር ነገር። ቆይ እንዴት እንደዚህ ታደርጋለህ? ለእኔ ለልጄ እንኳን አታስብ። ዳግም፣ እና ለመኖር ምን የሚያጓጓ ነገር አለ? ምን አንተ እንኳን አጥቻለሁ አይደለም ሌላ ነገር። ስለዚህ እስከ መጨረሻው እኔን ጥላይ ልትሄድ ነበር ማለት ነው? ዳግም፣ አንተ እኮ ነው የተወከኝ። አይደል ባጠፋው ጥፋት እርግፍ አድርገህ የተወከኝ እንኳን አንተ ነህ። እና እነጋሼ ላይ ያን ሁሉ በደል ከፈጸምክ በኋላ ምን እንድልጠብቀህ ነበር? ዳግም፣ ከዚያም ልጄ አንተን ለማግኘት ጉጉት ስላለኝ ነው ያን ሁሉ ነገር ያደረኩት። ሌላ ምን ምክንያት አለኝ? አባዬ፣ በቁሜ እኮ ነው የገደልከኝ። ክብሬን እኮ ነው አፈር ውስጥ ያስገባው። ስተቴ ከአንተ ፍቅር የመነጨ ስለሆነ ነው። ግን ይባስ ብሎ የእስር ጊዜን ጨምርክ እንጂ ምንም የፈጠርከው ነገር የለም። እስኪ ያለንበትን ነገር ተመልከት። እባክህ ዳግም፣ በድጋሚ ይቅር በለኝ። አንተ ይቅር ካላልከኝ የእውነት የምኖር አይመስለኝም። ቢያንስ ከ18 ዓመት በኋላ ትወጣለህ የሚል ተስፋዬን ነበር የጨለምከው። ማን ያውቃል ባለ ጊዜ ላይ ይህን ወንጀል በመፈጸም ድጋሚ 18 ዓመት ይጨምሩብህ ይሆናል። ህይወትህን እዚሁ እስር ቤት ጨረስክ ማለት አይደል? አልችልም ልጄ፣ የእውነት አልችልም። ትሰማኛለህ? ከዚህ ሳመልጥ ልያዝ እንጂ ይግደሉኝ እንጂ በፍጹም አንተን ሳላገኝ መቆየት አልችልም። ትሰማኛለህ? መቼም ቢሆን ከዚህ ለመውጣት መሞከሬን አላቆምም። መቼም
ለምንድን ነው እንደዚህ እያደረከን የኔ ጭንቀት መጨመርብኝ? ራስን ማጥፋት ማለት እኮ ድጋሚ እኔን መግደል ማለት ነው። የእገታውን ኬዝ ለጋሼ ነግሬ ቢያንስ እንዳይከስ ማድረግ እችላለሁ። ማለቴ ቅጣቱን ሊያቀልልን ይችላል። እስቲ ጥያቄ ልጠይቅ ዳግም፣ ይህን ሁሉ ዘመን እዚህ እስር ቤት ከመኖር ሞት አይሻልም? አይሻልም። ምናልባት እኮ ጸባይን ካሳመርክና ጥሩ ሰው ከሆኑ ቅጣቱ ሊቀልል ይችላል። በዛ ላይ ደግሞ አመክሮ የሚባል ነገር አለ። እባክህ አባዬ እንደዚህ አድርግልኝ። ከዚህ በኋላ ምንም አይነት ጥፋት እንደማሰራ ቃል ገባል። እንዴ ዳግም፣ እውነት ግን ለእኔ ትጨነቃለህ? ይህን ሁሉ ነገር ካደረግኩ በኋላ አሁንም ስለ እኔ ታስባለህ ማለት ነው? አባዬ አታምነኝም። አንድም ቀን ስለ አንተ ሳላስብ ቀርቼ አላውቅም። መርማሪው ደውሎ ባይጠራኝም በጣም ስለናፈቀኝ ራሴ መጥቼ ላይ ነበር። አንተ የሰራኸው ስህተት እኔ ለአንተ ያለኝን ፍቅር ሊቀንሰው አይችልም። እውነትህን ነው። አንተም እንደኔ ናፍቄ ያለው አባዬ፣ አንተ እኮ እኔን ለማሳደግ የከፈልከው ዋጋ በቀላሉ የሚረሳ አይደለም። የሰራኸው ጥፋት ቢኖርም አባዬ፣ አንተ እኮ አባቴ ነህ። ቆይ ከአንተ ውጭ ማን አለኝ? አይ ዳግም፣ አይገርምም?
የመኖር ጉጉቴ አሁን ጨመረ። ይሆናል አይደል እንደዚህ ስትለኝ ተስፋዬ ለመለመ። አመሰግናለሁ ዳግም ይህን ስለሰማሁ። እንደዛ ከሆነ ሁል ጊዜ እየመጣሁ በጣም እንደምወደና በማንም የማልቀየር አባቴ እንደሆንክ ሁሌ እየመጣሁ እነግርሃለሁ። እሺ አንተ ብቻ ጠንክርልኝ። አመሰግናለሁ ልጄ። የእውነት በጣም ነው ደስ ያለኝ። ዛሬ የምተኛውን እንቅልፍ አልጠይቀኝ። ዳግም እረፍት ነው የሰጠኸኝ። በጣም አመሰግናለሁ። ምናልባት እማዬ ኤርሚ ልክ ቢሆንስ? ማለቴ አምራን ተቀይራ ቢሆንስ? ያው አንዳንድ ጊዜ ተቀይረዋል ብለን ማመን አይሻልም? ቆይ ኤርሚ፣ እንደዚህ እያለን ራሳችንን ስናጃጅል ስንት ጊዜ ነው የምንኖረው? ታውቂያለሽ፣ አሁን ላይ ልጃችንን ለመዳር ደፋ ቀና እያልን ነው አይደለ? እኔ የምፈራው እንደውም የሰርጉ ቀን መታ ነገሩን ድብልቅልቅ እንዳታደርገው ነው። አረ በፍጹም አምራን እንደዚህ አታደርግም። እንደዚህ አይነት ሰውም አይደለችም። አሁን እኮ በጣም ተለውጣለች። እንዴት ነው የማታደርገው? ኤሚስቲ መለስ በይና በራስሽ አስቢው። ገና ለገና ለአንቺ ቦን ማሮ ሰጣለሁ ብላ አይደል ድርጅታችን ልትወስድ የነበረው? ለምንድን ነው እንደዚህ በየዋህነት እያየሻት ያለሽው? ይቅርታ፣ እኔ ግን ያንን በደሏን ለመርሳት እየሞከርኩ ነው። ምን እያልሽ ነው ኤሚ? ለነገሩ አልፈርድብሽም። ያ ኤርሚያስ ነው አይደል እንደዚህ ሞልቶ ይላክሽ? ከኤርሚያስ ብቻ ሳይሆን ከአባዬም ነው ቂም አለመያዝና ይቅር ባይነትን የተማርኩት። ከዚህ ሁሉ በኋላ ሰላምን እንጂ ጦርነትን አልፈልግም። ቆይ ካንቺስ ምን ልማርማ? እንዴት ነሽ ታዲያ አምራን? ዛሬ ደግሞ ከሌላው ጊዜ በተለየ በጣም አምሮብሻል። አመሰግናለሁ ዶክ። ምንድነው ደግሞ ይሄ ዶክ ብሎ ነገር? በስሜ ጥሪኝ ብዬሻል ነበር። አሁን እኮ ያለነው ሕክምና ቦታ አይደለም። ይቅርታ ዶክተር፣ ያው ማዕረግን መርሳት ስለማልችል ነው። በዚህ ማዕረግ አይደል እንደየስንቱን ህይወት ያተረፍከው። የጩና እህትም እኮ አሁን እየዳነች ነው። ይልቅ የጩና እህት እንዴት ናት? ይገርምሻል፣ ሰሞኑን ስራ በዝቶብኝ ደውዬ እንኳን አልጠየቅኳት። አሁን እኮ መንቀሳቀሱን ጀምራለች። ጩና ብታይ በቃ አንተን አመስግና ራሱ አጠግብም። ህይወቷን እኮ ነው የመለስክላት። አንቺን ታመስግንሽ እንጂ እኔ ማመን አደረኩላት ብለሽ ነው? እኔ እኮ የሙያ ግዴታዬን የተወጣሁት። እንዴ ዶክተር፣ እኔ ሳልሆን እኮ አንተ እኮ ነው ያከምካት። ከማከምም አልፎ የመድኃኒቱን ወጪ ራሱ አንተ አይደል እንዲቻልካት። የእውነት ለብዙ ሰው ምሳሌ የምትሆን ሰው ነክ። በዚህን ዘመን እንደዚህ አይነት ደግነት እኮ አይገኝም። ይልቃውን መሞጋገሱን ተውና ወደ ዋናው ቁም ነገር እንግባ። ለምንድን ነበር በጣም አጣድፈሽ ፈልጋለሁ ያልሽ? ዶክ ማለቴ ዶክተር ፋኑኤል፣ መቼም አዲሷን አምራን እየተለማመድኳት እንደሆነ ታውቃለህ። የድሮ አምራን እኮ ጨካኝና ክፉ ነበረች። እሷ አምራን አሁን ሞታለች። እኔ በደንብ ማውቃት እቺን አስተዋያዋን የተረጋጋቸዋን እና በማንም ዘንድ ተፈቃሪ የሆነችዋን አምራን ነው። ያለፈው ታሪክሽ ለማንነትሽ ግብአት እንጂ መለኪያሽ እኮ አይሆንም። ምናልባትም እኮ ዳግም ወደ እኔ የተሳበው ይሄ አዲሱ ማንነቴን አይቶ ሊሆን ይችላል። ለውጤን በደንብ አስተውሎታል። ዳጊ ማለት ከዳጊ ጋር ፍቅር ጀመራችኋል እንዴ? እንዴ ምን ነው ቢሆን ችግር አለው እንዴ ዶክተር ፋኑኤል? አይ ችግር እንኳን የለውም። ያኔ ከዳጊ ጋር እየተቀራረብን ነው ስትይኝ ጉዳዩ ይህን ያህል ይከረር አልመሰለኝም ነበር። አንተ ግን ደህና ነህ? ትንሽ የተረበሽክ ትመስላለህ። የሆነ ነገር ሆንክ እንዴ? አይ ደህና ነኝ። ያልጠበቅኩት ስሜት ስለሆነ ነው። ብቻ የሆነ የተዘበራረቀ ስሜት እየተሰማኝ ነው። ለማንኛውም ለእናንተ እንኳን ደስ አላችሁ። ግን ነገሮች አሁን ላይ እየቀለሉልኝ አይደለም። የዳግም እናት አሁንም እንደ ድሮዋ ክፉዋን አምራን ነው የምታውቀው። በእኔ ላይ ቂሟ ራሱ አልበረደም። ወይዘሮ ዝናሽን ማለትሽ ነው? እሷ ላይ ብዙ በደል አድርሻለሁ። ግን ደግሞ ይችን አዲሷን ማንነቴን ለመቀበል ዝግጁ አይደለች። ጭራሽ ከልጄ ራቂ ብላ እኮ በገንዘብ ልደልለኝ ነበር። እኔ በዚህን ሰዓት የምፈልገው ሰላሜን ነው እንጂ ገንዘብ እኮ አይደለም። እና እኔ ከወይዘሮ ዝናሽ ጋር አማላጅ ሆኜ እንዳስታርቃችሁ ፈልገሽ ነው? አሁን ለዛ ቤት ቅርብ እንደሆንክና
የናሆምን ሚዜ እንደምትሆን ጭምር አውቃለሁ። ከወይዘሮ ዝናሽ ጋር ሊያስታርቀኝ የሚችል ሰው ሳስብ የመጣልኝ አንተ ብቻ ነህ። የእውነት በጣም ይገርማል። ወደዚህ ስመጣ እኔ ያሰብኩት ሌላ፣ የገጠመኝ ደግሞ ሌላ። አልገባኝም። ቆይ ምን አስበህ ነበር? ዶክተር እያስጨነቀኝ እኮ ነው። የእውነት ይህን ነገር ብነግርሽ አታዝኝብኝም? ህይወቴ አንቺን ካገኘው በኋላ በተወሰነ መልኩ መቀየር ጀምሮ ነበር። ምናልባት ቁርጥ የልጄ እናት ስለምትመስይ፣ ምናልባትም ደግሞ መልካምነትሽ፣ ብቻ ከአንቺ ፍቅር እየያዘኝ ነበር። አምራን ምን ፍቅር ነው ያልከው? በጣም ይቅርታ አምራን፣ ላስከፋሽ ወይም ላሳዘንሽ ፈልጌ አይደለም። እባክሽን ተረጂ። ቢያንስ እህትነትሽን ማጣት አልፈልግም። ይቅርታ ዶክተር፣ መቀራረባችን እንደዚህ አይነት ስሜት ይፈጥርብሃል ብዬ አላሰብኩም ነበር። አንተ እኮ ለእኔ ትልቅ ባለውለታዬ ነህ። በቃ ሁሉንም ነገር እኔ ጨርሰዋለሁ። ከወይዘሮ ዝናሽ ጋር ያለውን ነገር ለእኔ ተዩ። አንቺ ከዳግም ጋር ያለሽን ፍቅር ብቻ ተንከባከቢ። እኔ ደህና ሆናለሁ። እሺ? የእውነት በጣም ነው የማዝነው ዶክተር። አንተ እድል ነህ። ለፍቅር ለተዘጋጀ ሴት በጣም ትልቅ እድል ነህ። ናሆሜ በጣም ያማምሩ ፎቶዎች ናቸው አይደል? ግን የትኛውን በትልቅ ሳይዝ እንደምናደርግ ግራ ገባኝ። አንተ ምረጥ እስቲ። በሀሳብ የት ሄድክ? ምን አልሽኝ? ነዋዬ ኧረ አለው። ምን ነበር ያልሽኝ? ከመስካችን ፎቶ ላይ ትልቁን የምናሳጥበውን እንምረጥ እያልኩ ነበር እኮ። ትልቅ ፎቶ እናደርግልናል ነው? ምን ማለት ነው? ከተጋባን በኋላ እኮ ቤታችን ላይ የምንሰቅለው ትልቅ ፎቶ ያስፈልገናል። በዛ ላይ ደግሞ ለቤተሰቦቻችን መስጠት አለብን። ለነገሩ ልክ ነሽ ነዋዬ። እኔ ምንም ከራሴ ጋር ስላልሆንኩ ፕሊስ እባክሽ አንቺ ራስሽ ምረጪው። ከራስ ጋር እንዳልሆንክማ እያየሁኝ ነው። ቆይ ምንድን ነው ያለ ያሳሰበ? የሚያሳስብ ነገር ይጠፋል ብለሽ ነው? አንድ የሚያሳስበኝ እኮ የእናቴ ጉዳይ ነው። የእናቴ ስትል? ሁለት እናት ሆኖ ግራ አጋቡሽ አይደል? ስለ ፋንቱ እኮ ነው የማወራሽ። ማን ነው? ምንድን ነው? ፋንቱ ናት። ምን? ፋንቱ? አዎ እሷ ነች። ይሄ ራሷ ቁጥር ነው። ተረጋጋ ናሆሜ፣ ተረጋጋና አዋራት። አሁን ነው አጋጣሚው መጠቀም የምትችለው። ተረጋጋና ቀስ ብላ ያለችበት እንድትነግር አድርግ። አንሳው። እሺ፣ ግን ልቤ በጣም ፈርቷል ነው። አትፍራ ናሆሜ። ይሄን ያልኩ ምንም ያስፈራ ነገር የለም አይደል? እናትህ ናት እኮ። እሱማ እናቴ ናት። ግን ምን ልትለኝ እንደሆነ አላውቅም። ፈራሁ ብቻ። እባክህ ናሆሜ ሳትቆጣ ተረጋግተህ አናግራት እሺ? ሁሉንም ነገር የምትነግርህ በሰላም ካዋራት ብቻ ነው። ሄሎ ማዬ። ሄሎ ፋንቱ።